በዓለማችን ረጅም ዕድሜ ባለቤት ካህን ብሩኖ ካንት በ110 ዓመታቸው ከዚህ ዓለም ድካም አረፉ። በጀርመን የፉልዳ ሀገረ ስብከት ለበርካታ 10 ዓመታት ሲያገለግሉ የነበሩት የዓለማችን ረጅም ዕድሜ ባለቤት ካህን በ110 ዓመታቸው ከዚህ ዓለም ድካም አረፉ። በአሁኗ ፖላንድ የተወለዱት ካህን ብሩኖ ካንት ከ9 ዓመት ዕድሜያቸው ጀምሮ ካህን ለመሆን ሲመኙ የነበሩ መሆኑ ተገልጿል። ወጣቱ ብሩኖ ካንት የስነ መለኮት ትምህርቱን በሚማርበት ወቅት የተነሳው የጀርመኑ ናዚ አገዛዝ ለጉልበት ስራ በኋላም ወታደር እንዲሆን አስገድዶታል። ከሁለተኛው የዓለም ጦርነት በኋላ በሩሲያ ለ4 ዓመት እስራቱ ሲያበቃ የልጅነት ፍላጎታቸውን በመከተል የክህነት ትምህርታቸውን ቀጥሎ በፈረንጆቹ 1950 ማዕረገ ክህነትን በመቀበል ከግማሽ ክፍለ ዘመን በላይ ቤተ ክርስቲያንን ሲያገለግሉ ቆይተዋል። በ102 ዓመት መኪና ማሽከርከር ያቆመው ካህኑ ብሩኖ ካንት በስተ እርጅና ዕድሜያቸው በጡረታ ከቤተ ክርስቲያን አገልግሎት ቢለዩም የታመሙትን ሲጠይቁና ለበርካታ የቁምስናው አባላትን መንፈሳዊ መሪ በመሆን ሲያገለግሉ ቆይተዋል። አባ ብሩኖ ካንት የ110 ዓመት ዕድሜያቸውን በሚያከብሩበት ወቅትም የካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ለመንፈሳዊ አገልግሎታቸው ምስጋና በማቅረብ የእንኳን ደስ አለው መልእክታቸውንም አስተላልፈዋል። መጸለይ ወጣት ያደርገኛል የሚሉት አባ ብሩኖ ካንት በዓለማችን ከሚገኙ ረጅም ዕድሜ ካህን ቀዳሚ በመሆን ከዚህ ዓለም ድካም ማረፋቸውን ኢWTN ዜና ዘግቧል።